በጣም የምፈራው ይህን ሰዓት አይደለም ለማውለቅ መሞከር እንዲህ በእጃችሁ ብትነቁ ምን አባቱ ስለሆነ ነው? ማን ስለሆነ ነው? እኔ ላይ ድግምት ነው ያለው። ይህን ሰዓት አውልቅና እሷን ማዳንለት ይገባል። ለወሰን ጉዳይ ነው የመጣሁት። እስካቸው ሰዎች አሉና እዛ ሄዳ መታከም አለባት። በዚሁ መቀጠል የለባትም። በፍጥነት መታከም አለባት። ውጪ ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬም በድጋሚ ተገናኝተናል ማለት ነው። እኔ የትላንትናውን ቪዲዮ አይታችኋል። ያው ደስ የሚል ጊዜ ነበረ ያሳለፍነው ማለት ነው። ያው አበባ ምናምን ተደርጎ ዲኮር ምናምን ተደርጎ ከፍቅር ጋራ ደስ የሚል ጊዜ ያሳለፍን ማለት ነው። እና በጣም ደስ የሚል ጊዜ አላሳለፍን። ግን አንተ ጤነኛ ነህ እንዴ? እንዴት ከራስ ጋር አይምሮ ግን ልክ ነው የምር? ከራስ ጋር ታዲያ ጋር ምንም እኮ ደስ የሚል እኮ ነገር አይደለም ያሳለፍከው። ምንድነው ደስ የማይለው እዚህ ጋር እኮ እኔ እኮ በጣም በቃ እንዴ ምን ሆነ ነው አንተ ልክ ነህ። ግን በቁም አበባ ምናምን ተዘርግቶ ይሄንን ነገር እኮ ከስንት ዓመት በፊት እኮ ነው እንደዚህ አድርጌ ከስንት ዓመት በፊት እኮ ነው ከስንት ጊዜ በፊት እኮ ነው ከፍቅር ጋር እንደዚህ ደስ የሚል ጊዜ ያሳለፍኩት ማለት ነው። በዛ ላይ ደግሞ ዳንኤል ስፖንሰር ሆኖ ነገሮችን አስተካክሎ ምናምን በዛ መንገድ ማድረጉ ማለት ነው። ግን እኔ አሁን ዳንኤል እንዲህ ይቀየራል ብለህ አስበህ ታውቃለህ? ማለት እንዲህ ጥሩ ሰው ይሆናል ብለህ አስበህ ታውቃለህ? ጤነኛ ግን ልክ ነህ እንዴ? ሲጀመር እኮ እሱ እኮ ነው አንተ እኮ ባዘጋጀው ለፍተህ እኮ እሱ እኮ ነው። እሱ ምን አንተ እኮ ወጣህ እኮ ቪዲዮን ያየኸው አይደል? ስትረብሸኝ ነው ያስወጣው። ደስታ ነው ያ ለአንተ ደስታ ነው። ፊት ለሚስት አበባ የሰጠው ደስታ ነው ለአንተ። እኔ ሰጥልሃለሁ ብሎኝ ሰጥልሃለሁ አንቺ ልጅ ይሄንን ልንገርሽ፣ ይሄንን ሰዓት በጣም ጠላቴ ብዬ በጣም የምፈራውና የሚያስጠላኝ ሰው ወዳጅ ሆኖ ወደዛ ታውኝ በዚህ ሰዓት አትምጪ እኮ አይምሮ ልክ አይደለም። ሚስት ፊት አበባ ሰጥቶ ደስተኛ ነበርኩ ብለህ ታወራለህ? አይወራም እኮ በጣም ነው ነው። አንቺ ነሽ የምታውቂው፣ እኔ ነኝ የማውቀው። አድቢ አንቺ ስነ ስርዓት እንዲህ ወዲሽ ላይ ነው የምረግጠው። ይሄን ሰዓት አትንኩ። ስጦታ ነው የተሰጠኝ። የሰው ስጦታ ደግሞ ክብር ነው። በቃ ዞር በል በቃ። አንድ ሰው እንዳይናገረኝ እዚህ ጋር በቃ ይሄ እኮ ሲጀምር ምንም ጤነኛ አይደለህም። አውቀህ በቃ ዞር በል። ያቦ ውሻ ጨምላቃ በግት ጭባ ሰዓቴን አትንኩ። በቃ ስለዛ ነገር እንትን አትበሉኝ። እኔ በቃ አታውሩኝ። ነገርኩሽ። አታውልቂም። ህፃን ልጅ ብትሆን እኔ አስሬ ይቀበል ነበር። አረ በመድኃኒዓለም ተመለስ ወደ ራስህ። ምንድነው እሱ? ምንድነው? እናንተ ናችሁ የምታውቁት። አሁን እኮ ጤነኛ ነገር አይደለም። እናንተ ናችሁ የምታውቁት። የዛን ቀን ደግሞ ሲያረግልኝ ሰዓት ሲደረግልኝ በጣም ደስተኛ ነበራችሁ አይደል? ሳሚ የለም ርቋል ካንተ እኮ አንተ አይደለም ጭራሽ። አይ አንተ ነህ ዮናስ ነህ። እኔ ራሴ ነኝ እኮ። አንቺ ወላንሳ ዛሬ ይሻልሻል። አሳም እንደቺ አላወልቅም። በቃ ይሄ እኮ በጣም እንደምን ብሻለኝ እኔ ስነ ስርዓት በቃ እኔ ሁላችሁ እኔ የሚመቸኝና አይደል ማለት አዳምጪ። የሚመቸኝና የምፈልገው ነው ማድረገው። የቤቱ ኃላፊና አባወራ ደግሞ እኔ ነኝ። እሺ ነው ግን አንተም ብትሆን በእኔ ህይወት ላይ አትወስንም። እሱ አክብሮ የሰጠኝን ስጦታ አውልቅ ምናምን ብትሉ ሌላ ታሪክ ነው የሚፈጠረው። ነግሬያለሁ። የሞትክ ማየት አልችልም። ምን ማለት ነው? እንዴት ነው እያሰብክ ያለው? እኔ ሲጀመር ከእናንተ ጋር ላወራ አይደለም የመጣሁት። ላወራ የመጣሁት ቤተሰቦቻችንን ነው። ቤተሰቦቻችን ብዙ ነው። አሁን ቤት ገዛልን ለእኔና ለእሷ ብሎ ማለት ነው። እንግዲህ አሁን ምንድነው እሱ በእርግጥ ሄዳችሁ ፈርሙ አላለንም፣ ግን ውክልና ወስዶ እሱ ፈርሞልናል ማለት ነው። ቤት ገዛልን
ከዛ ስጦታ ሰጠን፣ ይሄን ሰዓት ሰጠኝ፣ ሽቶ ሰጠኝ። በማግስቱ ደግሞ በማግስቱ ደግሞ በሁለተኛው ቀን ደግሞ እዚህ ጋር ደስ የሚል አበባ ምናምን አድርጎ ደስ የሚል ጊዜ አሳለፈ። ከሚስቴ ጋር ያሳለፍኩት እኔ ነኝ የማውቀው። ከሚስቴ ጋር ደስተኛ ጊዜ እንዳሳልፍ ረዳኝ። ስለዚህ እሱን አመስግኑልኝ ቤተሰቦቻችን። ስለዚህ ቤተሰቦቻችን እሱን አመስግኑልኝ። እንግዲህ አሁን ከእንግዲህ እንዴት ነው? ምን አይነት ሰራተኛ ነው መሆኑ? ምን ደስ የሚል ጊዜ ነው ያሳለፍኩት ከፍቅሬ ጋር አይደል እንዴ? ከአንቺ ጋር ደስ የሚል ጊዜ ነው ያሳለፍኩት። በፊት ለፊት እያጨበጨብክ እሱ ነው ያሳ ስማ ሲጀመር እኮ አንጣፊ ነበርክ። ምን ነው አንጣፊ? ምን ማለት ነው አንጣፊ ማለት? በቃ ይኸውላችሁ እኔ ምንም የምታስታውሰው ነገር አቦሊ ቃቀኝ ወደዛ በቃ አንድ ሰው እንዳይናገር አሁን አንድ ሰው እንዳይናገረኝ በቃ እኔ ጭራሽ እኮ ቤተሰቡ እንደሚቀበል ሰው ስትንደፋደፍ እኔ በስመ አብ ደስ ብሎ ነበር። ግን ሳይሆን መጥተው እሱ እሽኮኮ ሲል ምኑን ነው እሽኮኮ የሚለው? ምኑን የገዛ ሚስትን እኮ ፊት ለፊት አበባ ተንበርክኮ ይሰጣት። አንተ እኮ ቆመ እያጨበጨብክ አይምሮ ልክ ነው። የኔን ወክሎ እየሰጣልኝ ነው። ውክልና እኮ ነው። ታማን አንተ አይምሮ ጠንኛ አይደለም። ለምን በቃ እኔ ምን አደከመኝ? ተንበርክኬ አበባ የሆነ ሰው በቃ አካል ጉዳተኛ ከሆነ በቃ ያ ሰው ዝም ብለሽ አንቺ ራሱ የአይምሮ ጉዳተኛ ነሽ። በቃ ዝም በይ። ወደድክም ጠላም ሲቀጥል እኔ ተንበርክኬ አበባ ከምሰጣትና ከምለፋ ብሎ እሱ ሰጣት። እንደገና ደግሞ ነበርኩ እኮ ነው ሁሉንም ነገር እኮ እያየው ነበርኩ። ምን ሆነሽ ነው? መነጽር ስላደረኩ አይነ ስውር መሰልኩሽ እንዴ? ጭራሽ አይምሮ ማለት በቃ ፌል አድርጓል። ቶሎ ብለህ ጸበል ማስገባት ነው የሚሻለው። በቃ እብድ ነሽ እያልሽ ነው? አዎ እኔ ነኝ ማለት ነክ በዚህ ሰዓት አዎ ነክ መጣጣኛ ሆነ። እኔ ዛሬ ይመጣ ሁለታችሁንም አስወጣችኋለሁ። እሱ ይመጣል አታስወጣኝ። ከእንግዲህ ወደድክም አልወጣትም። የፈለገው እሱ ይመጣል አስወጣችኋለሁ። አትረብሹኝ። እኔ የማደርገው ነገር ዛሬም ራስ የፈለገው ነገር ነው ያደርግ። ዛሬ ለምን አባቱ ነው የሚመጣው? ይሰራ ጥቃት ቢያደርስስ ትልቅ ጉዳይ አለው። የምን አባቱ ስለሷ መዳን በደንብ የምንወስናት አጭር ማትባል ውሳኔ ያለች ግን በጣም ጠቃሚ ውሳኔ አለ አብረን የምንወስነው ብሎኛል። እሷ ለምሳሌ አንዳንድ ነገሮችን ለመዳን ማድረግ አለባት። እኔ ደግሞ በዛ እስማማለሁ፣ አግዛታለሁ ማለት ነው። በቃ አዎ አግዘዋለሁ፣ እሱንም አግዘዋለሁ፣ እሷንም አግዛታለሁ። እሷን እያዳና አንተን እያደነዘዘ እኮ ነው ያለው። ምንም እያደነዘዝኛል። እኔ በስነ ስርዓት ጤነኛ አይምሮዬም ያስባል። ወይ አለበለዚያ በቁጣት ነው የምቆርጥብኝ። ምን ደሱ በጉጣት የምትቆርጥ ሰዓቱ ገልሻለሁ፣ ሳቅልሻለሁ። ይህን ሰዓት አይደለም ለማውለቅ መሞከር እንዲህ በእጃችሁ ብትነኩ ተገላችሁ። አብሮ አይሆንም። ታያኛለህ። አይሆንም። በቁጣት የሚካፈት ነው በግራንደር እኔ በማወራበት መንገድ አውልቀዋለሁ። ይኸው እኔ ተናግሬያለሁ። ከዚህ በኋላ ስለ ሰዓቴ አታውሩብኝ። አይመለከታችሁም፣ አያገባችሁም። ስለ ሰዓቴ አታውሩብኝ። በቃ ያምሻል እንደ አንቺ ምን ሰዓት በቃ ስለ ሰዓት ያታው የድግምት ሰዓት ነው። ምንድነው እሱ የድግምት ሰዓት? አንቺ ነሽ የድግምት ያደረግሽው። እኔ የምወስነውን ውሳኔ አላውቅም። እሱ ነው ደግሞ ምን አባቱ ስለሆነ ነው ማን ስለሆነ ነው እኔ ላይ ድግምት የሚያደርገው? ይሄን ሰዓት አውልቅና እሷን ማዳን ላይ ትኩረት አድርግ። እሷ አብረን እናድናታለን ተስማምተን ከዳኒ ጋር ተስማምተን አብረን እናድናታለን። ወደ በፊት አቋም እንመልሳለን። በፊት ብቻዬን ስለፋ የነበረው ራሱ ዝም ብዬ ኪሳራ ነው። ዞር በል ወደዚህ። አዎ ትወጣላችሁ። ካልሆነ አልወጣም። በሞት አልወጣም። ክፈች በሉ ክፈች። ትወጣላችሁ ካልሆነ ነገር ተፈለከ እንደዚህ ለጎተትክ ስታስወጣኝ ነው ብዙ ነገር እየተፈጠረ ያለው። አልወጣም። ገኝ ይምጣ ያውሻ። ኧረ በእናታችሁ አትበጥቡጡኝ፣ ህይወቴ ላይ አትበጥቡጡኝ። እኔ ብዙ የሚበጠብጠኝ ነገር አለ። በቃ ነግሬሻለሁ። ክፈች በሩ። ምን አባታቸውን የሚጨማለቁሳ? እኔ በቃ በህይወቴ ላይ የመወሰን መብትም ያለኝ እኔ ነኝ። ገባሻል? አንተ በጣም ታማል። ቶሎ ብለህ ጸበል መግባት አለብህ። አንቺ ራስሽ ጸበል። ሰዓቱን አትንኩ። ክፈች
ታይ ታው ጀዝባ እንደው እሱን ጉዳይ ነው የመጣሁት። እስከ ዛሬ ድረስ መጨቃጨቅ ምናምን አልፈልግም። ማናገር ብቻ ነው የምፈልገው። ሰላም በለኝ። ታውት አንድ ሰው እንዳይነካ ቁጭ በል። ወሰን ጉዳይ አንተ እየበጠበጡኝ እዚህ ጋር ሰዓት ምናምን አውልቅ ይሉኛል። ታውቃለህ? ዝም ብለው በቃ ምንድን ነው ደግሞ ይሄ? ሰላም በይው በደንብ ሰላም በይው። ኧረ ይበቃል። ለምን ደከማ? ለወሰን ጉዳይ ነው የመጣሁት። ውሻ ሂጂና ነይና ሻይ አፍሊለት። ሻይ ታፍላለች። አዎ ለምን ሻይ ታፍላለች? ሻዩን ተው። እኔ ቶ ይፈላል። አንተ ነው የምታውቀው። ለዚህ ቆረቆትና ሻይ ማፈላ አንቺ ነሽ የምታውቀው። እኔ ለወሰን ጉዳይ ነው የፈለኩት። እሱ ማናገር ብቻ ነው የምፈልገው። ደክሞሃል። ሻይ ትጠጣል። ሂጂ ቶሎ አፍሊለት። አርፈህ ይኸውልህ ጭንቅላታቸው አይሰራም። አንቺ ጀዝባ ሻይ አፍሊለት። ቁጭ በል እናውራው። ለምን እንደማታፈቅ ለእኔ አትታዘዥ? ዞር በሉ በእናታችሁ። እኔ እሱን ነው ማናገር የምፈልገው። አናግረው፣ መብታችን ነው። ለእኔ አትታዘዥ? አዎ ለዚህ ዘንዶ አትታዘዝ። በቃ ምንም ለዚህ አይደለም። ለእኔ አትታዘዥ? ኧረ ክርክሩን ተውትና እኔን አዳምጡኝ። ሰዓት አለው ልንገርህ። ሻይ አፍሊለት። ደክሞት ነው የመጣው ያልኩኝ። አይፈላለትም። ምግብ አቅርቦለት ሻዩን ተው። አንቺ ዝም ብለሽ ሂጂና ምግብ አቅርቢ እያልኩሽ አይደል እንዴ? ጀዝባ ትበላለህ አንተ? እኔ ምግብ አልፈልግም። አሁን ያሳሰበኝ ሌላ ጉዳይ ነው። ምንድን ነው? ስለምግብ ማስብበት ሰዓት የለኝም። ይኸውልህ ምንድን ነው መሰለህ፣ በፍጥነት መዳን አለበት። አትረብሽ። አንቺ አትንኪው። አንቺ ወረቀቱ እንካያዝ። እኔ ከሱ ጋር እንደማወራ ለምን ዞር አታረጋችሁ? አስወጣችኋለሁ ካለው ውጭ አስወጣችኋለሁ። ዋ ስነ ስርዓት ያይ። ይኸውልህ አይመለከትሽም። አንቺ ስለ እኔ ጉዳይ አይመለከታችሁም። ዝም በሉና ቁጭ በሉ። በቃ አንተም ዝም በል። ከኔ ጋር ነው አርግ ያወላ አይደል? እኔ ከሱ ጋር ነው ማወራ። በቃ ዝም በይ። በቃ ወይ ለምን ዞር አይደል? ለምን ዞራነለ ማናገር መፈለጋው ነገር አስፈላጊ ናቸው እነሱ። አስፈላጊ አይደለም። ዝም ብለው እኮ ነው ግር እያሉ ቤት የሚመጡት። ዝም ብለው ነው። ለምን አትወጡም? እና አዎ ውጣ። በቤቱ ለምንድን ነው የምትከራከረው? ኧረ ውጣ በእናትህ። ክፈትለት። ውጣ። ክፈችለት። አንቺ ዞር በይ። ሁለቱንም አስወጣቸው። በቤቱ ለምንድን ነው የማትወጡት? አንተ ገገማ መሆን ዞር በይ። ቆይ በቤቱ ነገር አውራ። ምንድን ነው የማወራው? ውጡለት። ቆይ እንደሱ አይደለም። ቆይ እመተዋለሁ። በቴስታ ነው የምለው እኔ። ጭራሽ ሰዓቱንም ፍታ ሰዓቱንም ፍታ እያለኝ ነው። እየረበሸኝ ነው። በቃ እና ቁጭ በል አንተ። የምትፈልገውን ነገር ማድረግ እኮ ነው። በቃ አለቀ። እኔ ከእሱ ጋር ለማውራት የመጣሁት እናንተ ምንድን ነው ጥልቅ የሚያደርገው? አንተ እንዳልክ ነው እንደሚሆን። ኧረ እዛው አስገባው በእናትህ። ዘጋ አስገብቼ ነው የምዘጋብህ። ወደ ውስጥ ጭራሽ አርፈህ ተቀመጥ። በቃ አርፈህ ተቀመጥ። እኔ ከእሱ ጋር ለማውራት የመጣሁት ከእሱ ጋር ነው። በቃ ላውራ። በቃ ዝም በይ። አንቺም እንዳትናገር አውራ። ና ላስወጣቸው እንዴ? ኧረ በቃ ተዋቸው። አሁን አርፈው የሚቀመጡ ከሆነ ከዚህ በኋላ ምንም እንትን የማይል ከሆነ እያንዳንድሽን ነው ጉሮሮሽን እያነው ወደ ውጭ የምወረውር። በቃ አርፋችሁ ቁጭ በሉ። እኔ ከእናንተ ጋር ላወራ ከእሱ ጋር ነው። እኔ እኮ ነው እናንተ ናችሁ እንጂ እናንተ ስትጮህ አይደል እንደዚህ ምን ሆነሽ ነው? ምንድን ነው? ነይ እስኪ አታልቅሽ። በቃ እማ ምን ሆነሽ? ዮናስ ዛሬ ይሻላል። ግን አንተ ተወኝሽ። ችግር ራሴው ቁርስ አብልቼ አበሳጫችሁ። እናንተ ስትጮህ ነው ያበሳጫችሁ። አስወጣችሁ። በቃ አትከፋት። ምንድን ነው? ዞር በል የሚልህን ሰማ። ዝም ብለህ ውጣ። አንተ ተወኝ። ዞር በል። ልጅቷን ውጣ ና እስቲ። አንቺም ውስጥ አስገብቼ የታችኛው ሳልቆልፍ ጭራሽ ነው ሊያሳብዷት። ሳልቆልፍብሽ አልፈሽ ተቀመጪ። እኔ ውስጡን በቃ ውስጡን አንተ ዞር በል። ያጽናናት። ልቀቀኝ አንተ። እኔ
ልጁን ያዥ ሂጂና ልጁን ያዥ እንጂ በቃ ልጁን ያዥ። አንድ እንዳትወጪ ልጁን ያዥ በቃ። እኔ እኮ እያበላሁ ያጠገብኳቸው እያበላሁ እያጠጣሁ ጭንቅላት ላይ ይወጣሉ ብዬ ነበር እኮ አልሰማኸኝም? እኔም ነበር ማመን የነበረብህ። እነዚህ ተረጋጋ በቃ። ችግር ውስጥ ገቡ። እኔ የመጣሁበትን ጉዳይ ልንገርህ በእናትህ። እኔ እኮ ስማኝ፣ አሁን በአፋጣኝ እሷ ውጭ ሀገር ወጥታ መታከም አለበት። ውጭ ሀገር ወጥታ መታከም አለበት። ለምን ውጭ ሀገር? እኔ የማውቃቸው እንትኖች አሉ፣ የማውቃቸው ሰዎች አሉና እዛ ሄዳ መታከም አለባት። በዚሁ መቀጠል የለባትም። በፍጥነት መታከም አለባት ውጭ። እየቀለድክ ደግሞ ምን ያስፈልገኛል መሰለህ? ያንተ ፊርማ ያስፈልገኛል። ፓስፖርቷንም መውሰድ አለብህ። ለምን ነገር እኮ ነው ይሄ። ምንም እኮ ከባድ ነገር ሆኖ እኮ አይደለም። ከባድ ነው። ምኑ ነው ከባድ? ለምን ነው ውጪ? እኔ እንድትሄድ አልፈልግም። ምንድን ነው የሚከብድ ነገር? ከእሷ መዳን ይበልጣል። እኔ ከስሬ እንድትሄድ አልፈልግም። በቃ ስማ ልንገርህ፣ ጭራሽ ከህፃኑ ላይ ጡት ነገር ልትወስድ የምን ህፃን ነው? የእሷ መዳን ነው የሚያስፈልገው? አሁን የህፃኑ ጡት ነው የሚያስፈልገው? አይደለም። አንቺ ዝም በይ በቃ። ለምን አታስገባትም? መጀመሪያው ህፃኑ ጋር ሂጂ፣ ህፃኑ ጋር ሂጂ። ዝም ምንድን ነው እያልከኝ ያለው? አንተ አስረዳኝ። ለምንድን ነው ነገርኩህ። በቃ አሁን መታከም አለባት። ምንድን ነው መቀጃው? አንቺ ምንድን ነው መቀጃው? ንኪ ወረቀቱን እስቲ ንኪ። አንተ በስነ ስርዓት ያዘው። የሚጠቅም ወረቀት ከሆነ ምጎጥሽ በዚህ ነው ምጓጥጥሽ። ወደ ውስጥ ግቢ። ተውና በቃ ይሄን ትፈርማለህ። ፓስፖርት ሌላ የሚያስፈልግ ምንድን ነው? የእሷ መዳን ነው። የእሙን መዳን የያዘ ነገር ነው። ምንድን እሱ? እንዴት እንድትሄድ ነው? ውጭ ሀገር አስረዳኛ። ምንም ማስረዳት የሚፈልግ ነገር ስለ ወረቀቱ አስረዳኝ። ምንድን ነው ከሐኪም ቤት የምትመጣ የምትፈልጉት? በደንብ ነው ፈልጉ። ውጭ ሀገር ወጥተህ መታከም አለባት። እዚህ መታከማችን ከባድ ነው። ህፃኑ ጡጦ ይጠባል። አዎ አሟት የለ እንዴ? አንድ ላይ አይደል እንዴ ያላችሁት? እሷ አሟት የለ እንዴ? እስከዛሬ ምን ነበር የምታደርገው? ጡጦን ይጠባል። እኔ እየገባኝ አይደለም። ወረቀቱን እስቲ ምን ዝም ብላችሁ መረር ነው ያለባችሁ። ይኸውልህ እሷ የአእምሮ ታማሚ ነች። የአእምሮ ታማሚ መሆኗ እንደመጠን ቢያንስ ከእናንተ አንድ ሰው ያስፈልጋታል። እንዴት? ኃላፊነት የሚወስድ የቅርብ ሰው ያስፈልጋታል። ያለበለዚያ ኤርፖርት ላይ ቪዛ የማይመቱላት ማስወሰድም አልችልም። ገባ? እኔ ለመውሰዱ ችግር የለብኝም፣ ግን ከእናንተ አንድ ሰው ያስፈልገኝ። ያን ደግሞ ማድረግ እሷ አእምሮ ታማሚ ስለሆነች ነው። እሷ አእምሮ ታማሚ ስለሆነች አንተ ግዴታ ኃላፊነቱን ትወስዳለህ ማለት ነው። ያ እንዲሆን ደግሞ አንተ ትፈርምልኛለህ። በአንተ በኩል እኔ ኃላፊነቱን ወስድና እኔ ራሴ ወስዳታለሁ። መቼ ነው የምትሄደው? እሱን እንዳንተ ፍጥነት ነው። አንተ ስትፈርም እኔ ሁሉን አስተካክላለሁ። እኔ ፈርምልሃለሁ። አሁን በቃ የምትፈርም ከሆነ ትፈርምልኛለህ። ከዛ ፓስፖርቷን ትሰጠኛለህ። ጨረስን ማለት ነው። እሱን ተወውና ይኸውልህ፣ እሱን ተወውና ዝም በል አንተ ውሻ፣ ዝም በል። እኔ ሚስቴን ለማዳን ስራ እየሰራሁ ነው። ዝም ቶሎ በል። አንቺ እንዳልሽ ነው እንዴ? ባክት ሌላ የሚያስፈልግ ነገር የለውም። ቆይ እስክሪፕቶን እየፈለኩኝ ነው። የት ነው ያደረግሽው? ጭባ መጣሁ። ሰበርሽው? እስክሪፕቶ ሰበርሽው? ምንድን ነው ችግሯ? ለምንድን ነው? ተቀበላት። አምጪው። ቶሎ ፈርም። ይኸውልህ አንቺ ዞር በይ። ምንድን ነው የምታደርጊው አንቺ? እሷ እንድትድን አትፈልጊም እንዴ? በዚህ ነው የምፈነቅጭ። አስቀምጪ። አንቺ ነሽ እንዲያስመጣ። ውጪ ግቢ። ወገባ ገዳሽ ግቢ።
አልፈልግም። በቃ የቱ ጋር ነው የምፈርመው? እዚች ጋር ማለት ቶሎ በቃ አንድ እዚች ጋር ደግመን እዚች ጋር አንዴ ሳይመጡ ዝጋ። በቃ አስፈልግ በቃ ምንድነው ውጭ ወስዶ ሊያሳክማት እኮ ነው። ፓስፖርቱን ተቀበላት። ፓስፖርቱን ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩ